በምን ሰበብ እኔ አባረርኳት እንዴ? ፈልጋ እኮ ነው ሄደችው። ትናንት አጋዣችን ልጄን ሊብላ ደውላ ነበር ብላለች። ልጇ ማየት ከፈለገች አይቻልም። መጀመሪያ ለምን እንደሄደች ማንን ተማምና እንደሄደች በምን ምክንያት እንደሆነ ሀሳቧን ሳንረዳ በሰው ተጠይቃ እኔ አልጠይቃትም። ራስህ ትዳሬ ብለህ ራስህ ጠይቅ ከፈልግ። እኔ ግን በስነ ስርዓቱ በሽማግሌ ምን ነገር አለብኝ እኔ በትልቅ ሰው እማምነው ሰው መጥቶ እንዲህ ነው ብሎ አሳማኝ። ምክንያቱም ልጄ እኔ እኮ ታስፈልገኛለህ። በዚህ በሽታ በበዛበት ሰዓት እንደፈለጉ ፊት ብሎ ወጥቶ እንደፈለጉ። እሺ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናቸው? እኛ አለን እግዚአብሔር ይመስገን። ውድ ቤተሰብ እናንተ ጋር ሁሉ አማን። እንደምታዩት እንግዲህ እናቴ ጋር መጥቻለሁ ዛሬም በድጋሜ እናንተ ጋር ሁሉ አማን፣ እኛ ጋር እግዚአብሔር ይመስገን። በቃ ምንድነው ሰላም ወደ ቁም ነገሩ ግባ። ምን ሰላም ምንድነው? ሰላም አስር ጊዜ ሰላምታ አንዴ ነው፣ አትደጋግሙ። ወደ ቁም ነገሩ ግባ። እሺ እናቴ እያልኳል እና ውድ ቤተሰቦች ያው እንደምታዩት እንግዲህ ዛሬም እናቴ ጋር መጠናል። ኤልዳና የሰራችውን ቪዲዮ አይተናል። በጣም ያው ደብሮናል፣ አዝነናል። ግን ያው ምንም ማድረግ ስለማይቻል ያው እኛ ደግሞ ውጪ ብለናት አልነበረም ግን የወጣችው ግን ያው ከቤት ከወጣች ቆይታለች። በዛ ላይ እናቴም እንግዲህ አላደል ምን ማለት እንዳለብኝ አላውቅም። ግን ምንም አትበል ልጄ፣ ነገሮቹን እንዲህ አታርጋቸው። በግልጽ ተናገር። አሁን ካሜራ አምጥተህ ላይ ደቅነሃል። እንደሚስትህ አንተም ካሜራ ትወዳለህ። ወሬህን አጠር መጠን አድርገው ለነሱ በሚገባ መልኩ። እኔ እሷ ስላወራች ምንም የሚደብረኝ ነገር የለም። እንኳን ሄደች ነው የምለው። ምክንያቱም ከመጀመሪያ ጀምሮ አልወደድኳትም። ስንት ዓመት አሳድጌ ስንት ዓመት ትምህርትን እንድጨርስ መከራዬን አይቼ በመጨረሻ ሰዓት በመመረቂያ ሰዓት እሷን አፈቀርኩ ብለህ ጥለህ ሄድክ ሰውዬ እኮ ነው። ያንተ ታናናሾች ያንተ ታላላቆች ትምህርታቸውን ጨርሰው እላቸው ላይ ምን የሚያክል ኮፍያ ጭነው እንኳን ደስ ያለሽ እየተባልኩ ማንም እየመጣ ደስታዬን ሲካፈለኝ ነበር። ያንተን ደስታ ስጠብቅ ጭራሽ ከሴት ጋር የተገኘኸው። አሁን የእሷ መሄድ ምን አቃጠለህ? አንተ እኮ ያለፈ ነገር ነው። ምንድን ነው ያለፈ ነገር? እንደዚህ እንዳትለኝ አንተ ልጅ፣ ስርዓት ያዝ። 20 ዓመት ሙሉ አሳድጌ ያለፈ ነገር። ኧረ እባክህ የኔስ ዕድሜ ይስሙ፣ ለእነሱም እንዲያውቁት እኮ ነው። ታዲያ ተምሬያለሁ የግድ ኬብ አልጫንኩም ብለሽ ነው እንዴ ከእሷ ጋር የምትጣዩ? አዎ የት አለ እሷ ህይወትን ዝብርቅርቅ ያደረገችው በምርቃት ሰዓት መታ እንደ ሰይጣን የሆነ ነገር ያደረገችው ካለቀ በኋላ ወይ መድኃኒት አርጋብህ ይሆናል። በቃ እኔ እንደውም እሱን የጠረጠርኩት መድኃኒት። ቆይ እጠይቃለሁ። መድኃኒተኛ ሳትሆን አትቀርም። ያለቀ ነገር ትምህርትህን ታቆማለህ እንዴ አንተ? ልትመረቅ ኮፍያውን ልትጭን ትንሽ ቀን ሲቀር። ስለዚህ ማያውን አልፏል አትበለኝ። ይሄን ቃል አልወደውም እኔ። የኔስ ዕድሜ ይመለሳል እንዴ? 20 ምናምን ዓመት እኮ ነው መከራዬን አይቼ ያስተማርኩት። ምን ማለት ነው? ይልቁንስ እሷ ከቤት የወጣችበትን ጉዳይ ብናወራ ይሻላል። ንገራቸው። ከቤት እኛ ውጭ አላልናትም፣ ፈልጋ ነው የወጣችው። ከዚህ በፊትም ነግሬሃለሁ፣ አንተም ተናግረሃል። ወንድ ጋር መሄዷን ወንድ ጋር እንዳያት ተናግረሃል። ልጅቷ እየተረጋጋች አይደለችም። ቁርጥህን እወቅ። ነገ ተነገ ወዲያ ትደርስበታለህ። ንገራቸው። እኔ ውጭ አላልኩም። ትዳርሽን ቤትሽን አክብሪ፣ የቤተሰቦችን አክብሪ ነው ያልኩት። አዎ ቤተሰብ በእርግጥ ውጭ አላልናትም፣ ያው ፈልገን የወጣችው። ለማንም ግን ያለችበትን ሁኔታ እስክናቅ እያየ ነው ቢሆን አይሻልም? እናቴ እኔ የራሷ ጉዳይ። አንተ ከተስማማ ሚስትህን ፈልገህ ማምጣት ትችላለህ። ከፈለግ እኔ እኮ እናምጣት አላልኩም እናቴ። እኔ ምን ብያለሁ? ከዚህ በኋላ እኮ ምንም ማመጣት ነገር የለኝም። እሷ ጋር እኮ ያለቀ ነገር ነው። አሁን ሀሳብህን ተናገርና ለምንድን ነው ካሜራ የመታኸው? እሷ የተናገረችው ነገር ከቤት ወጣችሁ በራሷ ጉዳይ ነው የወጣችሁ። በራሷ እንደሆነማ ይታወቃል። ግን ልጅልኝ ስላለች ልጇን መጣት አላሳየም። እንደፈለገች መውጣት መግባት አይቻልም። ውጪ ሳትባል ወጣለች። ይሄ ሚዲያ ነው እና እውነቱን እኮ ነው። ለምን ለነሱም እኮ መማሪያ ነው። ማንም ሰው ተነስቶ እንደው እየወጣ መግባት የለበትም እኮ። ትዳሬ ቤቴ ካለች ስንት ዓመት አብራህ ኖራ ዛሬ እኔን ስታይ ቤቷን ትዳሯን ጣል አድርጋ ሄደችው በምን ሰበብ? እኔ አባረርኳት እንዴ? ፈልጋ እኮ ነው ሄደችው። ትናንት አጋዣችን ልጄን ሊብላ ደውላ ነበር ብላለች። ልጇ ማየት ከፈለገች አይቻልም። መጀመሪያ ለምን እንደሄደች ማንን ተማምና እንደሄደች በምን ምክንያት እንደሆነ ሀሳቧን ሳንረዳ
በሰው ተጠይቃ እኔ አልጠይቃትም። ራስህ ትዳሬ ብለህ ራስህ ጠይቅ ከፈልግ። እኔ ግን በስነ ስርዓቱ በሽማግሌ መነገር አለብኝ። እኔ በትልቅ ሰው እማምነው ሰው መጥቶ እንዲህ እንዲህ ነው ብሎ አሳማኝ። ምክንያቱም ልጄ እኔ እኮ ታስፈልገኛለህ። በዚህ በሽታ በበዛበት ሰዓት እንደፈለጉ ፊት ብሎ ወጥቶ እንደፈለጉ መመለስ እኮ የለም። እኛ እንደዚህ ማንጋ እንዳለች አናውቅም። አሁን እሱ ችግር የለውም። ማንጋቱ ምን ትሆን እኮ አልታወቀም። እናቴ የት ትሆናለች ብለህ ታስባለህ? ያንተ አባት አናት አናቴ ሲለኝ እኮ እሺ ብዬ ጎንበስ ብዬ ነው ለአባት ተገዝቼ ዛሬ ላይ ያለሁት። አሁን ምን ተነጋገረችና ነው ብድግ ብላ ሻንጣዋን ይዛ ሄደችው? ልጅ የሚባል ነገር የለም። ማየት አይቻልም። የምታመጣውን ነገር አለ። የራሳችሁ ጉዳይ። ለማንኛውም ለነሱ ምለው ልጆች ምንም ነገር ቀር እንዳይላችሁ በእኔ ጉዳይ። ጥፋቷን ትወቅ፣ ጥፋቷን ትናገር። እሷ በተናገረች ቁጥር የባሏ እናት እንዲያሉ ብላችሁ ብዙ ነገር አንነጋገር። በቃ የእሷን ጥፋት የእሷን ነገር ሳታቁ ሳታዳምጡ ዝም ብላችሁ እኔ ማንበብ አልችልም። ውሸት ምን ያደርጋል? ማንበብ ብችልም እንደዚህ በስነ ስርዓት ቁጭ ብዬ ማነብሰው አይደለም። ውሸት ምን ያደርጋል? ግን ልጅም ያል ፊቱ ይቀያየራል። እሷ የተጻፈ ነገር እሱ ስለሚያነብ እሷ የጻፈችውን ይሁን ቪዲዮ የላከችውን ይሁን አይታወቅም። ስለዚህ የጻፈችው ነገር አንጀት የሚቆርጥ ነው ተብሏል። እንግዲህ እናንተ ፍርዱን ለእናንተ ሰጥቻለሁ። እናንተ ፍረዱ። ማንም ውጪ ሳይላት ከቤት እራሷ ፈልጋ ነው ሻንጣዋን ይዛ ሄደችው። እኔ ውጪ አላልኩም፣ ልጄም ውጪ አላለም። የማለትም መብት የለውም እኔ እስካለሁ ድረስ። ስለዚህ በጣም ይቅርታ ስለነበረን ቆይታ ይቅርታ ስሜታዊ ሆኜ ልጄን ተቆጣሁት። አንተ ቻው በላቸው። በእኔ በኩል ግን ቻው ልጆቼ፣ ራሳችሁን ጠብቁ። ትዳር እንደዚህ አይደለም፣ እንደፈለጉ ውጥት ግብት የሚሉበት አይደለም። ስለዚህ በሰላም እስከምትመጡ ስትመጡ እንገናኛለን፣ እንመካከራለን። አሁን ግን ደህና ሁኑ። ውድ ቤተሰቦች የወጣችሁ በራሷ ነው። በእርግጥ ውጭ ያላት ሰው የለም፣ ራሷ ናት የወጣችሁ። ግን እንግዲህ ያው ብቻ አይዶኑ ጉድ ማለት እንዳለብኝ አላውቅም። ብዙ ነገሮች ናቸው በዚህ ሰዓት እያሳሰቡኛሉ፣ እያስጨነቁኛሉ። ያው ግን የወጣችሁ በራሷ ነው። እናቴ ውጭ አላለቻትም፣ በራሷ ጊዜ ነው ወጣ ሄደችው። ይሄንን እንድታውቁ ነው የምፈልገው። ሌላ ምለው ይሄን ያህል ምለው ነገር የለም። ቻው በላቸው። እነሱም ስራ አለባቸው። ቁጭ ብሎ የእኛን ነገር አይሰሙም። ቻው በቃ ውድ ቤተሰብ